ኪዩባ በከፍተኛ የነዳጅ ድርቅ ተመታለች። በቬኔዙዌላ ነዳጅ ላይ በከፊል ጥገኛ የነበረው የኪዩባ ኢኮኖሚ የቬኔዙዌላው የቀድሞ ፕሬዝዳንት ኒኮላስ ማዱሮ ከነ ባለቤታቸው በአሜሪካ ታግተው መወሰዳቸውን ተከትሎ በመጣበት ጣጣ ክፉኛ እየተፈተነ ነው። አሜሪካ ለኪዩባ ነዳጅ የሚያቀርቡ ሀገሮችን አቁሙ አለዛ የታሪፍ ቅጣት ይጠብቃቸዋል ብላ እያስፈራራች ነው። ባለፈው ሳምንትም ለኪዩባ የትኛውም ሀገር ነዳጅ መሸጥ እንዳይችል የሚከለክለው ሰነድ ላይ ፕሬዝዳንት ትራምፕ ፊርማቸውን አኑረዋል። አሜሪካ የቬኔዙዌላው የቀድሞ ፕሬዝዳንት ኒኮላስ ማዱሮን ከነ ባለቤታቸው አሳግታ የወሰደችበትን ወታደራዊ እርምጃ በአንድ ድንጋይ ሁለት ወፍ አድርጋ ወስደዋለች። አንድም ማዱሮን ማስወገድ፣ ሁለተኛው ደግሞ የቬኔዙዌላ ነዳጅ ላይ ጥገኛ የሆነውን የኪዩባን ኢኮኖሚ ነዳጅ በመከልከል በዛ ያለው ስርዓት በዚሁ ምክንያት በራሱ እንዲወድቅ ማድረግ አሊያም በአሜሪካ ፍላጎት መሰረት የሚቀርብለትን መደራደሪያ ተቀብሎ መቀጠልን እንዲፈቅድ። ፕሬዝዳንት ትራምፕም አሁን ኪዩባ ነገሮችን መቋቋም ከማትችልበት ደረጃ ደርሳለች ማለታቸውን የደጋገሙትም በዚሁ ማዕቀባቸው ምክንያት ነው። እነሱ ችግር አለባቸው። ያ ለኩባ መጥፎ ነው። ምንም ገንዘብ የላቸውም፣ ምንም ነዳጅም የላቸውም። በቬኔዙዌላ ገንዘብና ነዳጅ ነው ሲኖሩ የነበሩት። አሁን በሃቫና ነገሮች ሁሉ በነዳጅ እጥረት ምክንያት ከባድ ሆነዋል። የኪዩባ ከተሞች የኤሌክትሪክ ኃይልን ለማግኘት እየከበዳቸው መጥቷል። መደበኛውን የመማር ማስተማርም ማስቀጠል የማይቻል ሆኗል። የከተማ ትራንስፖርት በነዳጅ እጥረት ምክንያት አገልግሎት መስጠት እየከበደው ነው። የመንግስት የሥራ ቀንም በሳምንት ወደ 4 ቀን እንዲቀነስ ተደርጓል። የአየር በረራም በነዳጅ እጥረት ምክንያት በነበረበት አሰራር መቀጠል አልቻለም። ወደ ኪዩባ የሚበሩ አየር መንገዶችም ነዳጅ ከጎረቤት ሀገር ወይንም ከሚነሱበት ሀገር ቀርተው እንዲነሱ ታዘዋል። ላልተወሰነ ጊዜ ከኪዩባ ነዳጅ እናገኛለን ብላችሁ እንዳታስቡ ተብለዋል። በዚህ ምክንያትም አየር መንገዶች ወደዛ የሚያደርጉትን በረራ ለመሰረዝ የተገደዱ ነው። የካናዳው ኤር ካናዳም በነዳጅ እጥረት ምክንያት ወደዛ የማደርገውን በረራ ለጊዜው አቋርጫለሁ ብሏል። አሁን ኪዩባ ያላት የነዳጅ ምርት ክምችት ከ2 ሳምንት በላይ የሚያዘልቃት እንደማይሆን እየተነገረ ነው። ቻይና፣ ሩሲያ፣ ሜክሲኮና ሌሎችም ሀገሮች አሜሪካ ከኪዩባ መንግስት ጋር ባለው ቅራኔ ምክንያት እየቀጠ ያለው 11 ሚሊዮን ገደማ የሚሆነውን መላውን የኪዩባን ሕዝብ ነው በሚል እርምጃውን ተቃውመውታል። የኪዩባው ፕሬዝዳንት ሚጉኤል ዲያዝ ካኔልም የአሜሪካንን እርምጃ የዘር ማጥፋት ሲሉ ጠርተውት ሕዝቡንም ሀገርህን ለመጠበቅ ተነሳ ሲሉ ጥሪን አቅርበውለታል። Cuban President Miguel Díaz-Canel on Friday called the move genocidal. He urged Cubans to defend the country. አሜሪካ በኪዩባ ላይ ተደጋጋሚ ማዕቀብ በመጣል ኢኮኖሚያዊ ጫናን ለማሳደር የምታደርገው ጥረት ብዙ አስርት ዓመታትን የተሻገረና የቆየ ነው። በፊደል ካስትሮ የአስተዳደር ዘመን የጀመረው ማዕቀብ አይነትና መልኩን እየቀያየረ ዛሬ ድረስ ዘልቋል። በኦባማ የአስተዳደር ዘመን መሻሻል ጀምሮ የነበረው የሁለቱ ሀገሮች ግንኙነት ብዙ ተስፋ ተደርጎበት ነበር። በጎርጎሮሲያኑ 2014 ከ50 ዓመት በኋላ የሁለቱ ሀገሮች ግንኙነት መሻሻልን ተከትሎ 2 ዓመት ቆይቶ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ወደ ኪዩባ ሃቫና ተጉዘው ከራውል ካስትሮ ጋር ተገናኙ። ይህም ለሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ትልቅ እርምጃ ተብሎ ተወደሰ። ብዙም ሳይቆይ ግን በመጀመሪያው የትራምፕ አስተዳደር የስልጣን ዘመን ነገሮች ወደ ነበሩበት መመለስ ጀመሩ። የሁለቱ ሀገሮች ግንኙነትም ከቅርብ ጊዜ ወዲህ የበለጠ የተካረረ እየሆነ መጥቷል። ባለፈው ወር አሜሪካ ኪዩባን የደህንነት ስጋቷ ከሆኑ ሀገሮች ዝርዝር ውስጥ ከታታለች። ኪዩባ በተወሰነ ደረጃ ለኃይል አቅርቦት ከፊሉን የሚሸፍን የነዳጅ ምርት በሀገሯ ቢኖራትም ዋነኛ ኢኮኖሚዋን ግን ከሜክሲኮ፣ ሩሲያና ቬኔዙዌላ በሚገባ የነዳጅ ምርት ላይ ጥገኛ ሆና ክፉውን ጊዜ ለመሻገር ስትሞክር ቆይታለች። እስካለፈው ወር ድረስም ሜክሲኮ እስከ 44 በመቶ የኪዩባን የነዳጅ ፍላጎት ስትሸፍን ቆይታለች። ቬኔዙዌላ 33 በመቶና ሩሲያ 10 በመቶን ይሸፍኑ ነበር። መጠኑ አነስተኛ ቢሆንም አልጄሪያም ለኪዩባ ነዳጅ ከሚልኩ ሀገሮች ውስጥ መሆኗ ይነገራል። የአሜሪካው የቅርብ ጊዜ ክልከላን ተከትሎ ግን በቀን 100,000 በርሜል ድፍድፍ ነዳጅ የሚያስፈልገው የኪዩባ ኢኮኖሚ በከፍተኛ ድርቅ ተመቷል። ኬፕለር በተሰኘው ኩባንያ መረጃ መሰረትም አሁን ኪዩባ ያላት የነዳጅ ክምችት ከ15 እስከ 20 ቀን ብቻ ሊያቆያት የሚችል ነው። በቅርቡ የወጡ መረጃዎች እንደሚያስረዱት የኪዩባ መንግስት ከነበረበት የነዳጅ ችግር ለመውጣት መነሻውን ከቶጎ ሎሜ ያደረገ የነዳጅ ጭነትን በገበያው ዋጋ ገዝቶ ነበር። መርከቡም ጉዞውን ጀምሮ ከሳምንት በፊት ሃቫና ይደርሳል ተብሎ ተጠብቆ ነበር።
ግን የነዳጅ ጫኙ አቅጣጫውን ቀይሮ ወደ ዶሚኒካን ሪፐብሊክ አቅጣጫ መጓዙ ተነግሯል። የመረጃ ምንጮች ጭነቱ አቅጣጫውን የቀየረው በአሜሪካ ረጅም እጅና ግፊት ምክንያት መሆኑን ያምናሉ። ከአልጄሪያ፣ ከአንጎላ፣ ቻይናና ቪየትናም የሚነሳ የነዳጅ ምርትም ተመሳሳይ እክል እየገጠመው እንደሆነ በመጥቀስ አሜሪካ ምንም አይነት ነዳጅ ከኪውባ ግዛት እንዳይደርስ እያደረገች መሆኑን ይናገራሉ። የሁሉ እርምጃም ነው ፕሬዚዳንት ትራምፕ በድፍረት ኪውባ ከኛ ጋር መነጋገር ካልቻለች በቅርቡ ፍርስርሷ ይወጣል እንዲሉ ያደረጋቸው። በቅርቡ ኩባ ትወድቃለች። ኩባ በቅርብ ጊዜ ውስጥ የምትወድቅ ሀገር ነች። ምናልባት ወደኛ መጥተው ይስማሙ ይሆናል። ያኔ ኩባ በድጋሚ ነጻ ትሆናለች። አሁን ግን ችግር ውስጥ ነች። አሜሪካ ከየትኛውም ሀገር ነዳጅ ወደ ኪውባ እንዳይገባ በኃይል በታሪፍ ቅጣትም እያስፈራራች ቢሆንም እንደ ሜክሲኮ ያሉት ሀገሮች ግን የፈለገው ማስፈራሪያና ዛቻ ቢኖርም ኪውባን ማገዛችንን ግን አንተውም እያሉ ነው። የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም የአሜሪካን እርምጃ ትክክል ያልሆነ ብለው ተቃውመውታል። በማንኛውም መንገድ ኪውባን ማገዛችንን አናቆምም ሲሉም ተናግረዋል። መገናኛ ብዙሃንን ጠርተው መግለጫ የመስጠት ልምድ የሌላቸው የኮሚዩኒስት ኪውባ 17ኛው ፕሬዝዳንት ሚጉኤል ዲያስ ካኔል ግን ከሰሞኑ የሀገራቸውን ጋዜጠኞች ጠርተው ኪውባ ከአሜሪካ ጋር መነጋገር ባለባት ጉዳይ ለመምከር ዝግጁ ነን ብለዋል። ንግግሩ ግን ክብራችንን በጠበቀ መንገድ መሆን አለበት ሲሉ አክለዋል። ብዙዎች የትራምፕ አስተዳደር ከኪውባ የሚፈልገው ነገር ምን እንደሆነ እስካሁን በግልጽ አለመናገሩን ይጠቅሳሉ። እናም አሜሪካ ምን እንደምትፈልግ በግልጽ ለመናገር አሁን አይቻልም ይላሉ። አሜሪካ በኪውባ ላይ ያደረገች ያለችውን ጫና ከፊት ሆነው ከሚመሩት ሰዎች መካከል የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ አንደኛው ናቸው። የትራምፕ አስተዳደር ቁልፉ ሰው ማርኮ ሩቢዮ የተወለዱት በማያሚ ፍሎሪዳ ቢሆንም የተወለዱት ግን በስደት ወደ አሜሪካ ከመጣ የኪውባ ቤተሰብ ነው። እኚሁ ሰው የኪውባን ጉዳይ ከፊት ሆነው እየመሩ እንደሆነ እየተነገረ ነው። በተደጋጋሚ እንደሚያነሱትም የአሜሪካ ፍላጎት በኪውባ ያለው አገዛዝ ወድቆ ማየት ነው። በዚያ ያለው አገዛዝ ሲወድቅ ማየት እንፈልጋለን። ያ ማለት ግን እኛ አገዛዙን እንለውጠዋለን ማለት አይደለም። የአገዛዙን መውደቅ እንፈልጋለን ያልኩት ይሄ ለአሜሪካ ጥቅም እንዳለው ምንም የሚያጠያይቅ አይደለም። ኩባ በአምባገነን የማትመራ ከሆነ ለአሜሪካ ትልቅ ጥቅም አለው። የኪውባው ፕሬዝዳንት ሚጉኤል ዲያስ ካኔል ይህንን ከባድ ጊዜ በንግግር እናልፈዋለን፣ ያ ካልሆነ ግን ለአሜሪካ ማዕቀብና ጫና ሀገሬ እንግዳ አይደለችም፣ ይህንንም ማምለጫ መላና ጣም እያሉ ነው። ብዙዎች ግን ያሁኑ የከፋው ሳይሆን አይቀርም እያሉ ለኪውባ እየሰጉላት ነው። አልጀዚራ፣ ዴሊ ሳባሃ፣ ዲደብሊው፣ ኢሮኒውስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።